ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ አብረን የምንካፈለው የመጽሐፍ ቅዱስ ክፍላችን በዘጸአት መጽሐፍ ምዕራፍ 23 ከቁጥር 20 እስከ 26 ያለውን በማንበብ የዛሬውን ፕሮግራማችንን እንጀምራለን። እንደዚህ ይላል። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩህን ሁሉ ብታደርግ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መልአኬ በፊትህ ይሄዳልና ወደ አሞራውያንም፣ ወደ ኬጢያውያን፣ ወደ ፌሬዛውያንም፣ ወደ ከነዓናውያንም፣ ወደ ኤዋውያንም፣ ወደ ኢያቡሳውያን ያገባሃል፣ እኔም አጠፋቸዋለሁ። ለአማልክቶቻቸው አትስገድ፣ አታምልካቸውም፣ እንደ ሥራቸውም አትሥራ፣ ነገር ግን ፈጽመህ አፍርሳቸው፣ ሐውልቶቻቸውን ሰባብራቸው። አምላካችሁን እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃህን ይባርካል። በሽታን ከመካከል አርቃለሁ፣ በምድርህም መካን ወይም የምትጨነግፍ አትሆንም፣ የዘመንህም ቁጥር እሞላለሁ በማለት ይናገራል። የዛሬውን የመልእክቴን ርዕስ እግዚአብሔር የዘመናችሁን ቁጥር ይሞላል የሚል ነው። እንደ መግቢያ የማነሳው ሐሳብ በአንድ ታዋቂ የጥበብ ጋለሪ ውስጥ ጎብኚዎች እንዲያዩዋቸው ሁለት ስዕሎች ጎን ለጎን ተሰቅለው ነበረ። የመጀመሪያው ስዕል በአንድ ግዙፍ ሸራ ላይ የተሳለ ሲሆን ዕድሜ ጠገብ የሆነ ጎጆ ቤት፣ ረጅም ወንዝና ብዙ ሺህ የሚቆጠሩ ዛፎች ያሉት ግዙፍ የጫካ ስዕል ነበረ። ሰዓሊው ይህንን ስዕል ሰርቶ ለመጨረስ 40 ዓመታት ፈጅቶበታል። ይሁን እንጂ ስዕሉ ምንም አይነት ግልጽ መልእክትም ሆነ የተለየ ውበት ስላልነበረው የጎብኚዎችን እይታ የሚስብ አልነበረም። ከዚህ የተነሳ ዝም ብሎ ቦታ የያዘ ግዙፍ ሸራ ብቻ ነበረ። ሁለተኛውን ስዕል ስንመለከት በአንዲት ትንሽዬ ሸራ ላይ የተሳለች በአውሎ ነፋስና በማዕበል መሃል በድንጋይ ስንጥቅ ውስጥ ሆና በሰላም የምታንቀላፋ ትንሽ የወፍ ስዕል ነበረች። ይህችን ስዕል የሳላት ወጣት ሰዓሊ በከባድ ሕመም እየተሰቃየ ከመሞቱ በፊት በ3 ቀናት ወይም 3 ቀናት ሲቀረው በዛ ውስጥ ብቻ ነበረ ይችን ስዕል ሰርቶ የጨረሳት። ነገር ግን ስዕሏ በማዕበል መካከል ያለ መለኮታዊ ሰላምን እጅግ አድርጋ የምትገልጽ በመሆኗ የሺዎችን ልብ በመማረክ የጋለሪው ቁንጮና ውድ ስዕል መሆን ችላለች። ዛሬ በዘመናችን ያሉ ሰዎች ረጅም ዕድሜ ለመኖር ከሚያደርጓቸው ብዙ ጥረቶች መካከል ጤናማ አመጋገብ፣ ስፖርት፣ ዘመናዊ ሕክምና እንደዚሁም ደግሞ ዕድሜን ለማራዘም በከፍተኛ ቴክኖሎጂ ጭምር እየታገዙ እንዳለ ሁላችንም እናውቃለን። ነገር ግን ረጅምን ዕድሜ በተመለከተ መጽሐፍ ቅዱስ የሚያስተምረን ስለ ሕይወት ርዝመት ወይም ሌንግዝ ኦፍ ላይፍ ብቻ ሳይሆን ስለ ሕይወት ሙላት ወይም ፉልነስ ኦፍ ላይፍ ነው። ልክ እንደ መጀመሪያው ስዕል አንድ ሰው 90 ዓመት ኖሮ በምድር ላይ የተጠራበትን ዓላማ ሳይፈጽም ባዶ ሸራ ይዞ ሊሄድ ይችላል። ሌላው ደግሞ እንደ ሁለተኛው ስዕል በአጭር ዘመን የተሰጠውን ተልዕኮ በውበት ፈጽሞ በቀጣይ ትውልድ ላይ ተጽዕኖ ያለው አሻራ አሳልፎ ሊያልፍ ይችላል ማለት ነው። እዚህ ላይ እንግዲህ ዕድሜ እኛ ከምናስበው በላይ በውስጡ ብዙ የሕይወት ጥቅሎች ወይም ፓኬጆችን የያዘ ነው። እግዚአብሔር የዘመንህን ቁጥር እሞላዋለሁ ሲል የሚናገረው በዚህ ውስጥ ስለ ዕድሜ ቁጥር ብቻ ሳይሆን በዕድሜ ውስጥ ስላለ ዓላማ፣ በዕድሜ ውስጥ ስላለ ጥሪ፣
በዕድሜ ውስጥ ስላለ ፍሬያማነትና በዕድሜ ውስጥ ስለምንፈጽመው የተልእኮ ፍጻሜ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ሳነብ በሰማችሁት የመጽሐፍ ቅዱስ ክፍል ውስጥ ያለውን ሁኔታ ስንመለከት ይሄ የመጽሐፍ ቅዱስ ክፍል የበረሃው ቃል ኪዳን በመባል ይታወቃል። ሙሴ ይህንን ቃል የተናገረው ዛሬ እኔና እናንተ እንደምንኖርበት ምቹ ከተማ እና ቪላ ውስጥ ለተቀመጠ ሕዝብ አልነበረም። እስራኤላውያን ከግብፅ ባርነት ወጥተው ገና ወደ ተስፋይቱ ምድር ሳይገቡ በታላቁና በሚያስፈራው በረሃ ውስጥ እየተጓዙ ሳለ የሰጣቸው የቃል ኪዳን በረከት መመሪያ ነው። እግዚአብሔር ሕዝቡን እንዲያገለግሉት ጣዖታትን ከሕይወታቸው እንዲያርቁና ቃሉን እንዲታዘዙ ካዘዛቸው በኋላ 4 ታላላቅ የቃል ኪዳን በረከቶችን ሲሰጣቸው እንመለከታለን። እግዚአብሔር ለእስራኤላውያን የሰጣቸው የቃል ኪዳን በረከቶችን ስንመለከት አንደኛው እህልና ውሃህን እባርካለሁ የሚለው ሲሆን ይሄ ደግሞ የዕለታዊ የበረከት አቅርቦትን ያመለክታል። ሁለተኛው የበረከት ቃል ኪዳን በሽታን ከመካከል አርቃለሁ ወይም አስወግዳለሁ የሚለው ነው። ይሄ ደግሞ የጤና በረከትን ያመለክታል። በሦስተኛው ደረጃ ደግሞ የምትኖሩበት ምድር መካን ወይም የምትጨነግፍ አይሆንም በማለት የፍሬያማነት በረከትን ሲያመለክት፣ በመጨረሻ በአራተኛ ደረጃ ላይ እግዚአብሔር የሰጣቸው የቃል ኪዳን በረከት የዘመናችሁን ቁጥር እሞላዋለሁ በሚለው ውስጥ የዕድሜና የዓላማ ሙላትን የሚያመለክት የበረከት ቃል ኪዳን ነው። የነዚህ ቃል ኪዳኖችን ቅድመ ሁኔታ ስንመለከት ያንዳንዱ የበረከት ቃል ኪዳን የተሰጠው ቅድመ ሁኔታ ምንድን ነው? አምልኮ ነው። እስራኤላውያን እግዚአብሔርን ያመልካሉ። በቃል ኪዳን ስምምነቱ መሰረት ደግሞ እግዚአብሔር ምን ያደርጋል? እነርሱን ይባርካል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር እነዚህን የበረከት ቃል ኪዳኖችን ለእስራኤላውያን የተናገረው ሞት፣ በሽታ፣ መርዛማ እባቦችና የጦርነት አደጋ ስጋት በሞላበት በረሃ ውስጥ ለነበሩት እስራኤላውያን ነበረ። በሚሄዱበት በረሃ ውስጥ ዕድሜያቸውን የሚያሳጥር በርካታ ምክንያት እያለ እግዚአብሔር ግን እንዲህ ሲላቸው ይደመጣል። ሕይወታችሁ፣ ኑሯችሁና ዘመናችሁ በእጄ ውስጥ ነው፣ የዘመናችሁን ቁጥር እሞላለሁ ይላቸዋል። እግዚአብሔር አምላክ የተመሰገነው። በጣም የሚገርመው እስራኤላውያን በተጓዙበት በዛ ምድረ በዳ ቦታ ላይ የሕክምና ተቋም የለም፣ የመድኃኒት አቅርቦት የለም። ነገር ግን ፈዋሽ አምላክ የሆነው እግዚአብሔር ግን በመካከላቸው ነበረ። እግዚአብሔር አምላክ የተመሰገነው። ይሄ ማለት ወገኖቼ ሆይ እግዚአብሔር ፈዋሽ አምላክ በመካከላቸው አለ ስንል በዛ በሚሄዱበት በሚጓዙበት መንገዳቸው ላይ ሕመም የለም እያለን አይደለም። በመንገዳቸው ላይ ሕመም አለ። በዛው ልክ ደግሞ ፈዋሽ አምላክም ከነሱ ጋር አለ። በመንገዳቸው የተለያየ ችግር ይገጥማቸዋል። ለሚገጥማቸው ችግር ሁሉ ደግሞ መልስ የሚሰጠው እግዚአብሔር ከነሱ ጋር አለ። ክብር ለኢየሱስ ይሁን። ስለዚህ አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱን ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽ እግዚአብሔር ነኝና በማለት በዘጸአት ምዕራፍ 15 ቁጥር 26 ላይ እግዚአብሔር ቢታመሙ ሊፈውሳቸው ሊያድናቸው በመካከላቸው ፈዋሽ አምላክ ሆኖ ሲመላለስ እንደነበረ እናያለን። እግዚአብሔር አምላክ የተመሰገነው። ዛሬም ቢሆን ወገኖቼ ወይ በእያንዳንዳችን ሕይወት ውስጥ ለሚገጥመን ነገር እግዚአብሔር
መድኃኒታችን ነው። ክብር ለመንፈስ ቅዱስ ይሁን። በምንሄድበት ጎዳና እግዚአብሔር አምላክ ዋስትናችን ነው። ስለዚህ ይህንን መሰረት አድርገን ዛሬ በመልእክታችን ውስጥ የምናነሳቸው ዋና ዋና ሐሳቦች አሉ። ከነዚህ ዋና ዋና ሐሳቦች መካከል የመጀመሪያው ማነሳው ነጥብ ምንድን ነው? ዘመን ከእግዚአብሔር የሚሰጥ ውዱ ስጦታ እንደሆነ እንመለከታለን። የጌታ ስም የተባረከው። እግዚአብሔር ለእያንዳንዱ ሰው የተወሰነና የተለካ ዘመንን እንደ አንድ ሙሉ የመጽሐፍ ጥቅልል ስጦታ አድርጎ ሰጥቶታል። ክብር ለኢየሱስ ይሁን። ለዚህ ነው በመዝሙር 139 ቁጥር 15 እና 16 ላይ ምን ይላል? እኔ በስውር በተሰራው ጊዜ፣ አካሌ በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖቼ አዩ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍህ ተጻፉ በማለት ይናገራል። እንግዲህ ይህንን ልብ እንድንል እፈልጋለሁ ወዳጆቼ። በተለይ የሕንፃ ባለሙያን ስንመለከት የሕንፃ ባለሙያ አንድ ትልቅ ሕንፃ ከመገንባቱ በፊት ሰማያዊ ፕላን ወይም ደግሞ ብሉ ፕሪንት ያዘጋጃል። በዚያ ፕላን ላይ ሕንፃው ተገንብቶ ሲያልቅ በውስጡ የሚገኙት እያንዳንዱ መስመር፣ እያንዳንዱ ክፍል ሕንፃው ምን አይነት መልክ እንዳለው፣ በውስጡ ምን አይነት ይዘትና ቅርጽ እንዳለው እያንዳንዱ ክፍልና እያንዳንዱ ጡቦችም ጭምር የሚቀመጥበት ቦታ ሁሉ አስቀድሞ በስሌትና በልኬቱ ተጠብቆ ምን ይሆናል? ንድፉ ይቀመጣል። ይህን መልእክት የምታዳምጡ ወገኖቼ ሆይ ይሄ ብሉ ፕሪንትን ስንመለከት የእያንዳንዳችንም ሕይወት እንዲሁ ነው። እግዚአብሔር ማንንም ሰው በአጋጣሚ ወይም በስህተት አለበለዚያም ደግሞ በትርፍ ጊዜው እግዚአብሔር ማንንም ሰው አልፈጠረም። የእያንዳንዳችን መወለድ ወገኖቼ የቤተሰቦቻችን ዕቅድ ላይሆን ይችላል። ነገር ግን እግዚአብሔር አምላክ ወደዚህ ምድር ያመጣን በዕቅድ ነው፣ በፕሮግራም ነው። እግዚአብሔር አምላክ የተመሰገነ ይሁን። ከመወለዳችን በፊት እግዚአብሔር ለእያንዳንዳችን የምንኖርበትን ስፍራ፣ የምንኖርበትን ዘመን፣ በመኖራችን ደግሞ የምንፈጽማቸውን ዓላማዎችን ጭምር ሁሉንም በመጽሐፉ ላይ ጽፎታል። እግዚአብሔር አምላክ የተመሰገነ ይሁን። በዕድሜ መጽሐፋችን ውስጥ የሚጻፉት ታሪኮች በሙሉ የእያንዳንዳችን የኛ የራሳችን ታሪኮች እንጂ የሌላ ሰው ወይም የጓደኞቻችን፣ የጎረቤቶቻችን፣ የምናውቃቸው ሰዎች ታሪክ አይደሉም። ስለሆነም በዕድሜ ዘመናችን ራሳችንን ከማንም ጋር ማነጻጸርና ማወዳደር ፈጽሞ የለብንም። ሁሉም ሰው በተሰጠው ዘመን በራሱ የዕድሜ መጽሐፍ ላይ የሚጽፈውና የሚኖረው የራሱን ታሪክ ብቻ ነው። ወገኖቼ አሁን ያለንበት ይሄ ዘመን የዲጂታል ዘመን በመሆኑ ሰዎች በሚያገኙት አጋጣሚ ሁሉ የራሳቸውን ሕይወት ለሌሎች በቀላሉ ያጋራሉ። በሶሻል ሚዲያ ላይ ብቅ በማለት በ15 ደቂቃ ውስጥ ሕይወታቸውንና ኑሯቸውን የሚያጋሩ ሰዎችን ተመልክተን ወደ ኋላ የቀረን እግዚአብሔር የተወን አድርገን ማሰብ ፈጽሞ የለብን። ምክንያቱም የሶሻል ሚዲያ ሙሉ የሰውን ሕይወት ማንነት የምናይበት መድረክ አይደለም። ሁሉም ሰው ወዳጆቼ ሌላው ማሳየት የሚፈልገው አንድ ነገር አለ። እሱ ምንድን ነው? ስኬትንና ድልን እንጂ በጓዳ ውስጥ ያለውን የሚያለቅስበትን፣ ተስፋ የቆረጠበትን፣ የደከመበትን፣ የወደቀበትን በአጠቃላይ የሕይወት ፈተናና ትግሉን ማንም ሰው ወጥቶ ሶሻል ሚዲያ ላይ እንዲሆኛለው አይለንም። ከዚህ እንግዲህ የምንማረው ምንድን ነው? ሕይወት የእግዚአብሔር ስጦታ በመሆኑ እጅግ ውድ ዋጋ ያለው ነው። የዘመናችን ቁጥር ሙላት የሚወሰነው በምንኖርበት አካባቢ ባሉ ክፉ ሰዎች፣
በዓለም ውስጥ ያለው የኢኮኖሚ መውጣትና መውረድ፣ እንደዚሁም በየዕለቱ በምንሰማቸው የጭንቀት ዜናዎች ወይም በበሽታ ሳይሆን የኔና የናንተ የዘመናችንን ሙላት የዘመናችንን የቁጥር ሙላት ዕድሜያችንን የሚወስነው እግዚአብሔር ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ሌላ በዚህ ትምህርት የማነሳው ሁለተኛው ነጥብ ምንድን ነው? የዘመን ሙላት ማለት ዓላማን መፈጸም ነው። በመዝሙር 91 ከቁጥር 14 እስከ 16 ላይ በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቀዋልና ጋርደዋለሁ፣ ጠራኛል መልስለትም አለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ በማለት ይናገራል። ሰዎች በምድር ላይ ረጅም ዕድሜ መኖር ይፈልጋሉ። ረጅም ዕድሜ መኖር የማይፈልግ ሰብአዊ ፍጥረት የለም። ረጅም ዕድሜ መኖራችን እኛ ብቻ መፈለጋችን ሳይሆን የእግዚአብሔርም ፈቃድ ጭምር ነው። ሆኖም እግዚአብሔር ረጅም ዕድሜ መኖራችንን ብቻ ሳይሆን በተሰጠን ዕድሜ ዘመን ውስጥ የምናፈራውን ፍሬ ማየት ይፈልጋል። የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 13 36 ላይ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ በማለት ይናገራል። እዚህ ላይ የሁለት ሯጮችን ታሪክ በማነጻጸር ለምሳሌ ላንሳ። አንድ የኦሎምፒክ ማራቶን ሯጭን እንዲሁ እስቲ ዝም ብለን እናስብ። በአንድ የኦሎምፒክ የማራቶን ሩጫ ውድድር ተወዳዳሪ ከነበሩ ሁለት ተወዳዳሪዎች መካከል የመጀመሪያው ሯጭ በውድድሩ ወቅት ላይ ለ5 ሰዓታት መስመሩን ስቶ ይሮጥ ነበርና ከመስመር ውጪ በመውጣቱ ምክንያት ከውድድሩ ውጪ ወይም ዲስኳሊፋይ ተደረገ። ሁለተኛው ሯጭ ግን መስመሩን ሳይስት ውድድሩን በ2 ሰዓት ከጥቂት ደቂቃዎች ውስጥ ጨርሶ የድል አክሊል ወይም ደግሞ ሽልማትን ተቀዳጀ። ከሁለቱ መካከል ግቡን ያሳካው ማን ነው የሚል ጥያቄ ቢቀርብልን መልሱ ሁላችንም የምንስማማበት ሁለተኛው ነው ማለታችን አይቀርም። ምክንያቱም ጊዜው አጭር ቢሆንም ሁለተኛው ሯጭ ሩጫውን ሲሮጥ ሕጉን ተከትሎና መስመሩን ጠብቆ በመሮጡ ምክንያት ግቡን አሳክቶ የተዘጋጀለትን ሽልማት መውሰድ ችሏል። እግዚአብሔር የተመሰገነው። ከዚህ በመነሳት እንግዲህ በመጽሐፍ ቅዱስ ላይ ሩጫን ሮጠው የጨረሱ ሰዎችን በዕድሜ ማብቂያ ማምሻ ላይ ከተናገሩት ንግግር አንጻር እንደ ማሳያ የማነሳቸው ሰዎች አሉ። ከነዚህ ሰዎች መካከል የአብርሃም የልጅ ልጅ የሆነውን ያዕቆብን ነው። የአብርሃም የልጅ ልጅ የነበረው ያዕቆብ ዕድሜው 130 ደርሶ ሳለ ፈርዖን ፊት ቀርቦ እየተጫወቱ ሳለ ፈርዖን በመሃል አንድ ጥያቄ ለአብርሃም የልጅ ልጅ ያዕቆብ ጠየቀው። ጥያቄው እንዲህ የሚል ነው፣ ዕድሜ ስንት ነው? የሚገርም ነገር ነው። ያዕቆብ ፈርዖን ላቀረበለት የዕድሜ ስንት ነው ጥያቄ የሰጠው ምላሽ የሚያሳዝን ነበረ። ምን አለ መሰላችሁ? የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ በማለት ተናግሯል። ተመልከቱ፣ 130 በያዕቆብ እይታ ጥቂት ነው። ጥቂት ብቻ መሆኑ አይደለም፣ ክፉ ሆኑብኝ በማለት ነው የመለሰው። ያዕቆብ እንግዲህ ዕድሜውን በተጠየቀ ጊዜ ከተናገረ ወይም ከሰጠው መልስ አንጻር ብዙ ዓመታትን ቢቆጥርም በውስጡ ግን በስደት በጭንቀትና በባዶነት ስለኖረ የዘመን ሙላት አልተሰማውም ነበረ። ስለዚህ በዕድሜው ማብቂያ ላይ የዘመን ሙላት ስላልተሰማው የሕይወቴ ዘመኖች ጥቂትም ክፉ ሆኑ ብሎ እንዳዘነ መጽሐፍ ቅዱስ ይህንን ይነግረናል። ሌላው ስለ ዳዊት ስንመለከት ቅድምም ሳነብ እንደሰማችሁት
ዳዊት የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ በሚለው የዳዊት መጨረሻ ድምዳሜ ላይ ዳዊት የሞተው ዝም ብሎ ዕድሜው ስላለቀ ብቻ ሳይሆን ሰማይ የሰጠውን የቤት ሥራ ወይም የእግዚአብሔርን ሐሳብ አገልግሎ በመጨረሱ እንደነበረ እንመለከታለን ማለት ነው። ክብር ለኢየሱስ ይሁን። እኔና እናንተ የዕድሜያችን የሚያበቃው ወይም ደግሞ ዕድሜያችንን ጨረስን የምንለው ቁጥሩን ቆጥረን ሳይሆን እግዚአብሔር በዛ እንድንኖርበት በሰጠን የዕድሜ ቁጥር ውስጥ የሰጠንን ሐሳቡን ዓላማውን አሳክተን የተሰጠንን ፕሮግራም ጨርሰን የእግዚአብሔርን ፈቃድ አገልግለን እንደ ፈቃዱ ኖረን እንጂ ዝም ብለን መሞት የለብንም። ክብር ለኢየሱስ ይሁን። ሌላው ከዳዊት ቀጥሎ የምናነሳው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ በምድር ላይ በአካል የኖረው 33 ዓመት ብቻ ሲሆን ለአገልግሎት የተጠቀመው ከ33 ዓመት ላይ 3 ዓመት ተኩል ብቻ ነበር። ነገር ግን በእነዚህ 3 ዓመት ተኩል ውስጥ አብ የሰጠውን ተልእኮ በመፈጸሙ በመስቀል ላይ ሆኖ መጨረሻ ላይ የተናገረው ቃል ምንድነው? ተፈጸመ የሚል ነው። ተልእኮውን በሚፈጽምበት ሂደት ውስጥም ከኃጢአት በስተቀር ጌታ ኢየሱስ ክርስቶስ በሁሉም አይነት የሰው ልጆች ፈተና ውስጥ ተፈትኗል። ለምሳሌ ተርቧል፣ መጠለያ አልነበረው፣ በሰዎች ተቃውሞ ደርሶበታል፣ በሰይጣን ፈተና። በእነዚህ ሁሉ ኢየሱስ ክርስቶስ በፈተና ውስጥ አልፎ መጨረሻ ላይ ግን አብ የሰጠውን የተስፋ ቃል ወይም ደግሞ ተልእኮውን እንደፈጸመ መጽሐፍ ቅዱስ የእግዚአብሔር ቃል ይህንን ይነግረናል። ዛሬም ወዳጆቼ በምንሄድበት በእያንዳንዱ የህይወት ምዕራፎቻችን ላይ የገጠሙን ፈተናዎች፣ ምናልፍበት መከራ፣ የደረሰብን ስቃይ፣ የገጠመን ተግዳሮት ከሰው ከሁኔታ ከአጋንንት ጭምር እግዚአብሔር የሰጠንን ተልእኮ ከመፈጸም ሊከለክለን ፈጽሞ አይችልም። ስለዚህ ለእናንተ ለምትሰሙኝ አንድ ለህሊና የምትመልሱትን ጥያቄ ላንሳ። ዛሬ እግዚአብሔር በሰጣችሁ ዘመን ውስጥ የተጠራችሁበትን እውነተኛ ጥሪያችሁን እየኖራችሁ ነው ወይስ በማይጠቅም ሌላውን ሰው በሰጣችሁ ሩጫና በትናንሽ ነገሮች ላይ ዘመናችሁ እየተበላ ነው ወይስ እያጠፋችሁት ነው? ይሄ ለህሊናችን የምንመልሰው ጥያቄ ነው ወዳጆቼ። ሌላው በዚህ ትምህርት ውስጥ ከማነሳቸው ሐሳቦች መካከል ሶስተኛው የዘመን ሌቦችና ጠላቶችን ይሆናል። ሰይጣን ከቻለ ሰውን በመግደል ካልቻለ ደግሞ በዕድሜ ዘመኑ በብዙ ድካም ዋጋ በመክፈል በሕይወቱ ያፈራቸውን ፍሬዎችን ማስጨንገፍና የዘመኑን ቁጥር መስረቅ ይፈልጋል። ወገኖቼ ሆይ ዕድሜያችን ጠላት አለበት። ዘመናችን ወገኖቼ ሆይ ሌባ ዘራፊ አለበት። በዙሪያችን ዘመንን የሚዘርፉ ሌቦች ጠላቶች እንዳሉ መርሳት የለብንም። ለዚህ ነው የእግዚአብሔር ቃል በኤፌሶን መጽሐፍ ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ በማለት የሚናገረው። ይህንን አስመልክቶ የሰውን ዘመን የሚሰርቁ ወይም የሚያስጨነግፉ 3 የዘመናችን ዋና ዋና ጠላቶች አሉ። ከነዚህ 3 ዋና ዋና ጠላቶቻችን መካከል የመጀመሪያው ኃጢአት ነው። ኃጢአት ሰውን ከእግዚአብሔር መለኮታዊ መስመርና ከዋናው ዓላማው ያወጣዋል። ለዚህ ማሳያ ሳምሶንን ማሰብ አለብን። ሳምሶን እግዚአብሔር የሰጠውን ታላቅ የናዝራዊነት ዘመንና ኃይል በደሊላ ጉልበት ላይ ባልተገባ መንገድ እንዳባከነውና ፍጻሜውን እንዳበላሸበት እንመለከታለን። ዘመናችንን ከሚሰርቁ ወይም ከሚያጨነግፉ የዘመናችን ሌቦች መካከል በሁለተኛ ደረጃ አለመታዘዝ ነው። ለዚህ ማሳያ የሚሆነን ንጉሥ ሳውል ነው። ወገኖቼ
ሳውል ባለመታዘዙ ምክንያት የተሰጠውን ታላቅ የንግስና ዕድልና ዘመንን አሳጥሮበታል። ገና በወጣትነቱ ወገኖቼ ሆይ ሳውል ምንም እንኳ ለንግስና የታጨ የተቀባ ቢሆንም በወጣትነቱ ተጥሎ ተትቶ የቀረ ሰው እንደሆነ ሁላችንም እናውቃለን ማለት ነው። የጌታ ስም የተባረከ ይሁን። ሌላው የዘመናችን ሌቦች፣ ዘራፊዎች ከሆኑ ነገሮች መካከል በሶስተኛ ደረጃ የምንመለከተው የዘመን ብክነት ወይም ዲስትራክሽን የሚለውን ነው። በኤፌሶን ምዕራፍ 5 ከቁጥር 15 እስከ 16 ላይ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ በማለት ዘመን መባከን እንደሌለበት፣ ዘመን መበላት እንደሌለበት፣ ዘመንን ከብክነትና ከመበላት የምንታደግበት በአግባብ የምንጠቀምበትን መርህ በዚህ ቦታ ላይ ሐዋርያው ጳውሎስ ሲናገር እንመለከታለን። እዚህ ላይ የባንክ አካውንቱን ታሪክ ላንሳ። አንድ ባንክ በየቀኑ ጠዋት በሂሳብ ላይ 86,400 ብር በነፃ ቢያስገባልህ ወይም ቢያስገባልሽ እህቴ፣ ነገር ግን ያንን የገባውን ገንዘብ በሙሉ መልሶ ማታ 12 ሰዓት ላይ የሚወስደው ቢሆን ያንዳንዳችን የምናደርገው ነገር ምንድን ነው? ምን ታደርጋላችሁ? ጠዋት አካውንታችሁ ላይ 86,400 ብር ይገባል። ማታ 12 ሰዓት ላይ ጠብቆ ያንን ገንዘብ ያስገባው አካል መልሶ ያንን 86,400 ብር ይወስደዋል። ስለዚህ ይህንን በየቀኑ ነው የሚያደርገው። እንዲህ የሚሆን ከሆነ ምንድን ነው የምታደርጉት? ምን ታደርጋለህ ወንድሜ? አንቺስ እህቴ ምንድን ነው የምታደርጊው? በእርግጠኝነት ሁላችንም የምናደርገው አንድም ሳንቲም እንዳይባክን ቀኑን ሙሉ በጥንቃቄ 86,400 ብሩን እንጠቀምበታለን። እግዚአብሔር ወገኖቼ ለእያንዳንዳችን በዚህ ላለነው ለሁላችን በየቀኑ በሕይወት አካውንታችን ውስጥ 86,400 ሰከንዶችን የፈለግነውን ነገር እንድናደርግበት እንዲሁ ልክ ማለዳ ጨለማው ለንጋት ስፍራውን ሲለቅ እንዲሁ 86,400 ሰከንዶች አካውንታችን የዕድሜ አካውንታችን ውስጥ ይገባል። ይሁን እንጂ ብዙዎቻችን እግዚአብሔር የሰጠንን 86,400 ሰከንዶች በየቀኑ ጊዜያችንን በማይረባ ወሬ፣ በሶሻል ሚዲያ ሱሶች፣ በመጨነቅ እርስ በርስ በመጣላት በቀን ውስጥ መስራት የሚገባንን ሳንሰራ በማባከን የተሰጠንን የዘመናችንን ቁጥር ሳንሞላ በቀኑ መጨረሻ ላይ በባዶነት እናጠናቀቃለን። ወገኖቼ ወይ እግዚአብሔር ዘመናችንን፣ ዕድሜያችንን፣ የተሰጠንን ቀን በአግባቡ እንድንጠቀምበት ይርዳን። እግዚአብሔር አምላክ የተመሰገነ ይሁን። በዛሬው ትምህርታችን ከማነሳቸው ነጥቦች መካከል አራተኛው ዘመንን የሚሞላው መለኮታዊ ጉብኝት የሚለውን ነው፣ ወይም መለኮታዊ መገኘት የሚለውን ነው። በእስራኤል ታሪክ ውስጥ የመጀመሪያውና የእስራኤል ሕዝብ ታላቁ መሪ የሆነውን ሙሴን ስንመለከት ሙሴ በሕይወት የኖረው 120 ዓመት ነበረ። ነገር ግን የእግዚአብሔር ቃል ስለ እርሱ ሲመሰክር እንዲህ ይላል። ሙሴ ሲሞት ዕድሜው 120 ዓመት ነበር ይልና ዓይኑ አልፈዘዘችም፣ ጉልበቱም አልደከመም በማለት ነው የሚደመድመው። በጣም የሚያስገርም ነገር ነው ወገኖች ሆይ። ይህ የሙሴ አካላዊ ጤንነትና ጥንካሬ በየቀኑ በሚወስደው ቪታሚንስ ወይም ደግሞ ሚነራልስ ወይም በተፈጥሮ የአካል ብቃት እንቅስቃሴ የመጣ ጤና ሳይሆን የእግዚአብሔር ክብርና የመገኘቱ ኃይል የጸጋው ውጤት እንደሆነ እንመለከታለን። ሰው ከእግዚአብሔር ጋር ተስማምቶ የሚኖርና በቅድስና የሚመላለስ ከሆነ የሕይወት ጉዞ በድካምና በምሬት ሳይሆን በጸጋና
በኃይል ይጠናቀቃል፣ ጉልበቱም ይታደሳል። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ማሳያ የሚሆንን የሐዋርያው ጳውሎስ ድል ነው። ሐዋርያው ጳውሎስ በሮም ወህኒ ቤት ውስጥ በሞት ጥላ ፊት ቆሞ ሕይወቱን ወደ ኋላ መለስ ብሎ ሲመለከት ፍርሃትና ጸጸት የሚባል ነገር አልነበረውም። ይልቁኑ በኩራትና በድል አድራጊነት ሞት ፊት ለፊት ቆሞ እንዲህ አለ፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። የሚገርም ነው ወገኖች ሆይ። እውነተኛው የዘመን ሙላት ምስክርነት እንዲህ ነው። ሰው ዘመኑ የሚሞላው በዕድሜው መግፋት ብቻ ሳይሆን በተሰጠው የዘመን ቁጥር ውስጥ እግዚአብሔር የሰጠውን ሰማያዊ ሩጫ በድል ሲጨርስ ነው። ወደ ማጠቃለያና ወደ መደምደሚያው ስንመጣ ወገኖቼ የዘመንህን ቁጥር እሞላዋለሁ የሚለው የእግዚአብሔር ቃል ኪዳን ተስፋ ዛሬ ለእኔና ለእናንተም ነው። የዘመናችን ቁጥር ረጅም የባዶ ቀኖች ድምር ሳይሆን ፍሬያማና ትርጉም ያለው ሕይወትን ኖረንበት እንድናልፍ እግዚአብሔር ቃል ገብቶልናል። ዛሬም እግዚአብሔር ወገኖቼ የዘመናችሁን ቁጥር እሞላዋለሁ እያለን ነው። ዛሬ እያንዳንዳችን ይህንን ውሳኔ በሕይወታችን ላይ ወስነን መውጣት አለብን። ከምንወስናቸው ውሳኔዎች መካከል የመጀመሪያው ዘመናችንን ለእግዚአብሔር አሳልፈን እንስጥ። ቀኖቻችንን በየቀኑ በጸሎት በእግዚአብሔር ፊት እናስቀምጥ። ሁለተኛው ውሳኔያችን ጥሪያችንን እንለይ። በምድር ላይ የተሰጠን ሰማያዊ ጥሪ ማንን እንድንጠቅም እግዚአብሔር እንደፈጠረን ለይተን ማወቅ አለብን። ምን እንደምንሰራ፣ ምን እንደምናከናውን፣ እግዚአብሔር በእኛ ሕይወት ምን ማድረግ እንደፈለገ፣ ለምን ወደዚህ ምድር እንደመጣን ጥሪያችንን እንለይ ወገኖቼ። ሌላው መወሰን ያለብን በሕይወታችን ላይ ዘመናችንን ለመዋጀት ነው። ዘመናችንን መዋጀት ይኖርብናል። ጊዜን ካልተጠራንበት ከንቱ ሩጫዎቻችን፣ ከጥላቻና ጊዜን ከሚያባክኑ ነገሮች መጠበቅ የእያንዳንዳችን ኃላፊነት ነው። የመጨረሻ መወሰን ያለብን ወገኖቼ በታማኝነት መኖር ነው። በተሰጠን አነስተኛም ይሁን ትልቅ ስፍራ ላይ በእያንዳንዱ እግዚአብሔር በሰጠን ስፍራ ለእግዚአብሔር ታማኝ እንሁን ወዳጆቼ። ያን ጊዜ በሕይወት ማብቂያ ምዕራፍ ላይ ስንሆን በሞት ፊት ቆመን በፍርሃትና በጸጸት ሳይሆን በታላቅ ደስታ እንዲህ ማለት እንችላለን፣ ወደዚህ ምድር የመጣሁበትን መለኮታዊ ሩጫዬን በድል ጨርሻለሁ ማለት እንችላለን። እግዚአብሔር የዘመናችሁን ቁጥር በበረከት፣ በጤና፣ በፍሬያማነት፣ በስኬታማነትና በሰማያዊ አጀንዳና ሐሳቡ ይሙላው። እግዚአብሔር አብስቶ ይባርካችሁ።